ተዘንግቶ የነበረው የሩሲያና የዩክሬን ጦርነት ዳግም ርዕሰ ጉዳይ ለመሆን በቅቷል። ሩሲያ ጦርነቱ ከተጀመረ በኋላ እጅግ በጣም ከበድ ያለ ጥቃት መፈጸሟ ታውቋል። በተለይ በአየር የፈጸመችው ጥቃት የዩክሬን ባለስልጣናትንም ጭምር በአደባባይ ወጥተው እንዲናገሩ ያደረገ ነው። በሌላ በኩል የሲአይኤ ዳይሬክተር ከሩሲያ አቻቸው ጋር መክረዋል። ዩክሬን የታጠቀችው አሜሪካ ሰራሽ ጀትም ወድቋል። እንዲህና እንዲያ ያለ እንግዲህ በሁለቱ ወገኖች መካከል ያለው ፍልሚያ ተጠናክሮ ቀጥሏል። ሩሲያ በዶኔስክ አቅጣጫ ከበድ ያለ ጥቃት መፈጸሟም እየተሰማ ይገኛል። አንዳንድ ወሳኝ ስፍራዎችም እየተቆጣጠረች እንደሆነ እየተነገረ ይገኛል። ኒውዮርክ ታይምስ ያወጣው መረጃም አነጋጋሪ ሆኗል። በተለይ ከማዕድን ጋር በተገናኘ ፑቲን ወሳኝ የማዕድን ስፍራዎችን እየተቆጣጠሩ እንደሚገኙ እየተገለጸ ይገኛል። በሌላ በኩል እንግዲህ ማክሮን የሚፈሩት ዓለም የሚደነቅበት የኢራን ባሊስቲክ ሚሳይል ፕሮግራም አሁንም ቢሆን ማነጋገሪያነቱን ቀጥሏል። የተለያዩ ነገሮች የተሰሙ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ይህንና ሌሎችንም አዳዲስ ጉዳዮች ታገኛላችሁ። ጥልቀት ላላቸው ተአማኒ ለሆኑ ዘገባዎች ፒያሳ ኔትወርክን ሰብስክራይብ በማድረግ ላይክ እና ሼር በማድረግ የእነዚህ መረጃዎች ቤተሰብ ሁኑ እንላለን። ወደ ጉዳያችን አለፍን። ሩሲያ ጦርነቱ ከተጀመረ በኋላ ታይቶ የማይታወቅ የአየር ጥቃት መፈጸሟ ታውቋል። አሶሺየትድ ፕሬስ እንደዘገበው 537 የሚሆኑ የተለያዩ መሳሪያዎችን ወደ ዩክሬን ተኩሳለች። በተለይ ደግሞ 477 የሚሆኑት ድሮኖች ናቸው። ሌሎቹ ደግሞ ድሮንን የሚመስሉ ወይም ደግሞ የዩክሬን የአየር መከላከያ ስርዓትን የሚያዛቡ የሚያሳስቱ የተለያዩ ሚሳኤል መሰል መሳሪያዎች ናቸው ወይም ዲኮይ ይሏቸዋል። እነዚህን ጨምሮ እንግዲህ በአጠቃላይ 537 የሚሆኑ አየር ላይ የሚወነጨፉ ቁሶችን ልካለች ወደ ዩክሬን ሩሲያ። 477ቱ ድሮኖች ናቸው፣ 60ዎቹ ደግሞ ሚሳኤሎች ናቸው። አብዛኞቹን ዩክሬን መትቼ ጥያለሁ፣ እንዲሁም ደግሞ ኤሌክትሮኒክ በሆነ መንገድ ጃም አድርጌ እንዲጠፉ አድርጌያለሁ እያለች ትገኛለች። ያደረሰውን ጉዳት በተመለከተ ያው እንዲህ ደረሰብኝ ስለማይባል በጦርነት እሱ ላይ እንግዲህ ከመግለጽ ተቆጥባለች። ነገር ግን ጥቃቱ እንደተፈጸመባት አምናለች። የዩክሬን አየር ኃይል ቃል አቀባይም ይህንን በተመለከተ መግለጫ ሰጥተዋል። ዩርሂ ናት ይባላሉ። አዎ ጥቃቱ ተፈጽሞብናል፣ በተለይ በምዕራብ ዩክሬን ጠንከር ያለ ጥቃት ነው የተፈጸመብን ብለዋል። በሄርሰን፣ በሃርኪቭ እንዲሁም ደግሞ በድኔፕሮ አካባቢ ጥቃቱ ተጠናክሮ ቀጥሏል። የድሮን ጥቃቶች በእነዚህ ግዛቶች ላይ በተደጋጋሚ እየተስተዋለ ይገኛል። አሁንም እንግዲህ የዛ ክፍል የታየበት ነው ማለት ይቻላል። በሌላ በኩል ኤፍ-16 የጦር ጀት ዩክሬን ማጣቷ ተሰምቷል። ኤፍ-16 የጦር ጀቱን ያበር የነበረው አብራሪም መሞቱ ታውቋል። እንግዲህ በገጠመው ቴክኒካዊ ችግር ነው ወድቋል የተባለው። ከሩሲያ በተወነጨፈ ሚሳኤል ተመቷል አላሉም። ነገር ግን የሩሲያ የተለያዩ ሚሳኤሎችን፣ ድሮኖችን ለመምታት አየር ላይ በነበረበት ሰዓት ወድቋል ባጋጠመው ችግር ብለዋል። እንግዲህ አሁን በተደጋጋሚ ኤፍ-16 የጦር ጀት ወደቀ የሚለውን ዜና መስማት የተለመደ ነገር እየሆነ መጥቷል። ከሩሲያ በተወረወረ ሚሳኤል ወድቋል የተባለውን ጨምሮ እንግዲህ በራሷ በዩክሬን ስህተት ወድቀዋል የተባሉት ቁጥር ከፍ እያለ መጥቷል። ኤፍ-16 የጦር ጀት አሜሪካ በጣም ተለምና በብዙ አጋሮች ውትወታ ተማጽኖ ለዩክሬን የተሰጠ ነው። ወደ ዩክሬን ይሄዳል ከተባለ ጀምሮ ደግሞ የዩክሬን ፓይለቶች ሲሰለጥኑ ቆይተዋል። እንዲሁም ሌሎች አጋሮችም የዩክሬን ፓይለቶችን ኤፍ-16 የጦር ጀትን ለመጠቀም እንዲረዳቸው በሚል እናሰለጥናለን ብለው ቃል ገብተው እዛ ሂደት ላይ በርካታዎች ተሳትፈዋል። እንግዲህ በአጠቃላይ የዩክሬን አጋሮች ወደ 80 የሚሆኑ ኤፍ-16 የጦር ጀቶችን ለዩክሬን ለመስጠት ቃል ገብተዋል። አሜሪካ ሰራሽ የሆነውን ይህንን የጦር ጀት ራሷን አሜሪካን አስፈቅደው አግባብተው ራሷ አሜሪካ እንድትሳተፍበትም ጭምር አድርገው አሜሪካ ልብ አድርጉ እንግዲህ የሰጠችው ኤፍ-16 የጦር ጀት የለም። አጋሮቿ የሆኑት የተለያዩ የአውሮፓና የኔቶ አባል ሀገራት ግን እንኪ ብለው ይህንን የጦር መሳሪያ ሰጥተዋል። እንግዲህ የጦር ጀቶች ውስብስብ ቴክኖሎጂዎች ናቸው። ውስብስብ መሰረተ ልማት ይፈልጋሉ። ስልጠናው አለ፣ ተተኳሹ አለ፣ ጥገናው አለ። ሁሉም ነገር እንግዲህ በአንድ ጀንበር ልክ እንደ ልብስ ወይም ደግሞ እንደ ጫማ ገበያ ላይ ተኪዶ የሚገዛ ነገር እንዳልሆነ ይታወቃል። እያንዳንዱ ሂደት በጣም ውስብስብ ነው። አሜሪካ የምትሰራቸው የጦር መሳሪያዎች ደግሞ በጥራት እናመርተዋለን ስለሚሉ እያንዳንዱ ሂደት ውስብስብ እንደሆነ የሚታወቅ ነው። ለማንኛውም እነዚህ የጦር ጀቶች እንግዲህ በራሷ በዩክሬን ሰማይ እየወደቁ ይገኛሉ። የሩሲያ ጦር ደግሞ በድኔፕሮ እና በተለያዩ አካባቢዎች ጥቃቱን አጠናክሮ መቀጠሉ ይታወቃል። በተለይ በዶኔስክ አካባቢ ደግሞ ወሳኝ ድል እያገኘ ይገኛል ነው እየተባለ የሚገኘው።
ኑቮክሬንካ የተባለች አካባቢ የሩሲያ ጦር መቆጣጠሩም ተሰምቷል። ኒውዮርክ ታይምስ ከዚህ ጋር አያይዞ ያወጣው አንድ ነገር አለ። የሩሲያ ጦር በሚገሰግስበት ሰዓት ወሳኝ የሚባሉ የዩክሬን የማዕድን ክምችት የሚገኝባቸውን ስፍራዎች ያው ሩሲያ የራሴ ናቸው የምትላቸውንም ጨምሮ ነው እንግዲህ እነሱ የዩክሬን የሚሉት። ለማንኛውም እነዚህን አካባቢዎች የሩሲያ ጦር እየተቆጣጠረ ይገኛል። ይህ ማለት እንግዲህ ዩክሬን ከአሜሪካ ጋር ተስማምታ ማዕድን አቀርብልሻለሁ ብላ ተስማምታ እንደነበር የሚታወቅ ነው። ስለዚህ ሩሲያ እነዚህን አካባቢዎቹ የተቆጣጠረች በሄደች ቁጥር ለትራምፕ አሜሪካ የምታቀርበው ነገር እያነሰ ይመጣል ማለት ነው እና ይሄ ጉዳይ ይታሰብበት በሚል ድምጸት ነው እንግዲህ ኒውዮርክ ታይምስ ዘገባውን ያቀረበው። ያው ፑቲን የተለያዩ ወሳኝ የሚባሉ የማዕድን ስፍራዎችን እንደተቆጣጠሩ ይታወቃል። ከዚህ ጋርም ተያይዞ ከአሜሪካ ጋር መስራት እንችላለን፣ እነዚህ በተለይ ሬር አርዝ እያሉ የሚጠሯቸው ማዕድናት አሉ፣ ለኤሌክትሮኒክ መሳሪያዎች፣ ለመኪና እንዲሁም ደግሞ ለሌሎች ምርቶች ግብአት መሆን የሚችሉ ናቸው። እነዚህን ምርቶች እንግዲህ በዋናነት ዩክሬን ታቅፋ ለረጅም ጊዜ ሳትጠቀምባቸው ቆይታለች። እነዚህን ማዕድናት ልጠቀም ብላ አሜሪካ ከመጣች በኋላ ስምምነት ፈርማ ማዕድናቱ አሜሪካ ተጠቅማበት የዩክሬንንም ኢኮኖሚ ከፍ እንዲያደርግ ተስፋ እየተደረገበት ይገኝ ነበረ። አሁን ግን ሩሲያ እነዚህን ግዛቶች እየተቆጣጠረች መምጣቷን ተከትሎ ምናልባት ለትራምፕ አሜሪካ የምትሰጠው ነገር ያንስባት ይሆን የሚል ነገር እየተነሳ ይገኛል። በሌላ በኩል የሲአይኤው ዳይሬክተር ጆን ራትክሊፍ ከሩሲያው አቻቸው ማለትም ከሩሲያ የውጭ ጉዳይ ደህንነት ኃላፊ ሰርጌይ ናርሽኪን ጋር ቆይታ ማድረጋቸው ተሰምቷል። ሰርጌይ ናርሽኪን በዚህ ጉዳይ ላይ እንግዲህ በቴሌግራም ገጻቸው ላይ አዎ ተነጋግረናል፣ መደበኛ ግንኙነታችንን አድርገናል ብለዋል። እንግዲህ እሁድ ዕለት ነው የተነጋገሩት። ምናልባት በምን ጉዳይ ላይ ነው የተነጋገሩት የሚለው ነገር በግልጽ የተቀመጠ ነገር የለም። አንዳንዶች ከኢስታንቡሉ የሰላም ንግግር ጋር ያያይዙታል፣ ሌሎች ደግሞ አጠቃላይ ሁለቱ ሀገራት መደበኛ የሆነውን ግንኙነታቸውን ለመቀጠል ካላቸው ፍላጎት አንጻር የታየ ነው የሚል ነገር ያነሳሉ። በሌላ በኩል እንግዲህ የዜሌንስኪዋ ዩክሬን የኦታዋን ስምምነት ከእንግዲህ ልቀድ ነው ብላ እንግዲህ ፊርማዋን አኑራለች። የኦታዋ ስምምነት ማለት በተለይ ጸረ ሰው ፈንጂን ጨምሮ የተለያዩ የጦር መሳሪያዎች በጦርነት ላይ ጥቅም ላይ እንዳይውሉ የሚያደርግ ነው። እንግዲህ ዩክሬን ብቻ አይደለችም፣ ፖላንድም ባልቲክ ሀገራትም ይህንን ስምምነት ወተንበታል እያሉ ይገኛሉ። ሩሲያ እዚህ ስምምነት ውስጥ የለችም። ስለዚህ እኛ በእነዚህ የጦር መሳሪያዎች እየተጎዳን ነው፣ በተለይ በጸረ ሰው ፈንጂ እየተጎዳን እንገኛለን እና በስምምነቱ ውስጥ የምንቀጥልበት አንዳችም ምክንያት የለም የሚል ነገር ነው እንግዲህ እያነሱ የሚገኙት። 1997 እንደ አውሮፓውያን አቆጣጠር ላይ ነው እንግዲህ ይሄ ስምምነት የተፈረመው። ማምረትን፣ መጠቀምን እንዲሁም ማከማቸትን እና ለሌሎች ማስተላለፍን ይመለከታል። በተለይ ጸረ ሰው ፈንጂዎችን አናመርትም፣ አንጠቀምም፣ ለሌሎች አናስተላልፍም እንዲሁም አናከማችም የሚል ቃል ኪዳን እንደነበረው ነው የሚታወቀው። ግን ሩሲያ እየተጠቀመችበት እኛ የማንጠቀምበት ምክንያት የለንም፣ የጦርነቱ ሁኔታ ይህንን ያስገድዳል የሚል ነገር ነው እየተነሳ የሚገኘው። እንደሚታወቀው በዚህ ጦርነት ውስጥ ክላስተር ቦምብ ጥቅም ላይ እንዳይውል ብዙ ጥረት ተደርጓል። ነገር ግን ጦርነቱ ከፍ እያለ በሄደ ቁጥር የዩክሬን የጦር መሳሪያ እየተመናመነ በሄደ ቁጥር አሜሪካ ተጠቀሚ ብላ ክላስተር ቦምብ እንደሰጠቻት የሚታወቅ ነው። የጸረ ሰው ፈንጂን ጨምሮ ሌሎችም በጥቅም ላይ መዋል የለባቸውም ተብለው የሚነገርላቸው መሳሪያዎች አሁን በጥቅም ላይ እየዋሉ ይገኛሉ። ዩክሬን ብዙ በተዋጋች ቁጥር ብዙ መሳሪያ ያጥራታልና እንዲህ አይነት ስምምነቶችን መጣሷ የሚጠበቅ ነው። በሌላ በኩል እንግዲህ የኢራን ጉዳይ አሁንም መነጋገሪያ መሆኑን ቀጥሏል። ላለፉት 40 ዓመታት ዩክሬን የባሊስቲክ ሚሳኤል ስታለማ ቆይታለች። የባሊስቲክ ሚሳኤል ፕሮግራሟ አሁን ከኒኩሌር ፕሮግራሟ ባልተናነሰ መልኩ አነጋጋሪ የሆነ ይገኛል። እንደምታስታውሱት የፒያሳ ኔትወርክ ተከታታዮች የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን በዚህ ጉዳይ ላይ አንድ አስተያየት ሰጥተው ነበረ። የኢራን የኒኩሌር መርሃ ግብርን ብቻ ሳይሆን ባሊስቲክ ሚሳኤሏንም ጭምር ልንነጋገርበት ይገባል። ነገር ግን በኢራን የሚደረግ የስርዓት ለውጥ በፍጹም ተደጋፊ አይደለም ወይም ደግሞ የሚበረታታ ነገር አይደለም ብለው ነበረ እና የኒኩሌር ፕሮግራሟ ብቻ ሳይሆን አሁን የባሊስቲክ ሚሳኤል ፕሮግራሟ አነጋጋሪ የሆነበት ምክንያት ከእስራኤል ጋር በተታኮሰችበት ጊዜ እነዚህ ባሊስቲክ ሚሳኤሎች በጣም አደገኛነታቸው ታይቷል። የእስራኤል የአየር መከላከያ ስርዓትን ጥሰው እስራኤል ላይ ጉዳት ሲያደርሱ ታይቷል። እንግዲህ ራሳቸው ትራምፕን በተወሰነ ደረጃ ይህንን የተገነዘቡ ይመስላል። እንግዲህ ኢራን
ከኢራቅ ጋር በነበራት ጦርነት ነው ባሊስቲክ ሚሳኤሎችን ማልማት እንደሚያስፈልግ የገባት 1980 እስከ 1988 እንደ አውሮፓውያን አቆጣጠር በተደረገው ከኢራቅ ጋር በተደረገው ጦርነት ማለት ነው። ኢራቅ ስከድቢ ሚሳኤሎችን ወደ ኢራን አከታትላ ስትተኩስ ነበረ። በዚህ ምክንያት እንግዲህ የኢራን የፖለቲካ መሪዎች የኢራን ወታደራዊ መሪዎች በእንደዚህ አይነት ሚሳኤሎች ላይ ካልሰራን በስተቀር አንገታችንን ደፍተን በርካታ ጉዳቶችን እናስተናግዳለን ነው ብለው የወሰኑት። ያኔ እንደውም የከተሞች ጦርነት ይባል ነበረ። ኢራን በኢራቅ በከፍተኛ ሁኔታ ተጠቅታ ነበረ። ከተሞቿ በሚሳኤል ወድመዋል። የወቅቱ እንግዲህ የባዝ ፓርቲ ወይም ደግሞ በሳዳም ሁሴን የሚመራው የኢራቅ መንግስት በኢራን ላይ እንዲህ አይነት ጥቃት ሊፈጽም የቻለው የኢራን መሪዎችን ስነልቦና ለመስለበም ጭምር ነው የሚል ነገር ይነሳ ነበረ። ከዛ በኋላ ኢስላማዊ አብዮታዊ ዘብ ዋና ተጠሪ የሆነበት የሚሳኤል ፕሮግራም ተመሰረተ ማለት ነው። ከዚያ ጊዜ ጀምሮ እንግዲህ ስከድቢና ስከድ ሲ የተባሉ ሶቪየት ሰራሽ የሚሳኤሎችን ከሊቢያ ከሶሪያ እና ከሰሜን ኮሪያ በማስመጣት እነርሱን መጀመሪያ እንዴት ተደርገው ተሰሩ የሚለውን ነገር እንግዲህ በአግባቡ በማየት በኋላ ደግሞ የራሳቸውን ሚሳኤሎች በመስራት በትምህርት ስርዓታቸውም ጭምር በማካተት ከፍተኛ ጥቃት ለመሰንዘር እና በኋላም እንግዲህ አሁን ከእስራኤል ጋር በተደረገው ፍጥጫ ኦፕሬሽን ፕሮሚስ 3 አሁን የምናውቀው ኦፕሬሽን ነው። ግን ከዚያ ቀደም በሚያዝያና በጥቅምት ከእስራኤል ጋር በሚታኮሱበትም ሰዓት ይህንን የሚሳኤል ናዳ ማውረድ የቻሉት ያኔ በጀመሩት የባሊስቲክ ሚሳኤል ፕሮግራም ነው። በነገራችን ላይ የኢራን የባሊስቲክ ሚሳኤል ፕሮግራም አባት የሚባሉት ብርጋዴር ጀነራል ሐሰን ታህራኒ ሞጋዴም ናቸው። 2011 እንደ አውሮፓውያን አቆጣጠር ህዳር ወር ላይ እስኪሞቱ ድረስ ለኢራን የባሊስቲክ ሚሳኤል ከፍተኛ አስተዋጽኦ አበርክተዋል። እንደውም የሞቱበት መንገድም አነጋጋሪ ነው። በፍንዳታ ነው የሞቱት። ማን ነው የገደላቸው የሚለው ነገር እስካሁን በይፋ የተነገረ ነገር የለም። ግን የዲዮታ አህሮኖት የተባለው የዕብራይስጥ መገናኛ ብዙሃን ምናልባት ሞሳድ ከዚህ ጀርባ ሳይኖር አይቀርም ብሎም ነበረ። እሳቸው እንግዲህ በነበሩበት ሰዓት ስካድ ሚሳኤሎችን ሻሃብ እያሉ እየተኩ ሲያመርቱ ቆዩ። አሁን እንግዲህ እነ ፋታህን ጨምሮ የተለያዩ ሃይፐርሶኒክ ሚሳኤሎችንም ጭምር አምርተዋል። በባሊስቲክ ሚሳኤል ልማት በአጠቃላይ ዓለም የተደመመበትን ነገር አሳይተዋልና ኢራን በኢራቅ በተጠቃችበት ጊዜ ነው ባሊስቲክ ሚሳኤል ሊኖረኝ ይገባል ብላ ስታለማ የነበረው ነው የተባለው። ላለፉት እንግዲህ ከ40 ለሚበልጡ ዓመታት ሳይንቲስቶቿን አበልጽጋለች። በትምህርት ስርዓቷም ስላካተተች በርካታ ሳይንቲስቶች በዚህ በባሊስቲክ ሚሳኤል ፕሮግራም ዙሪያ እንዲሰማሩ ተደርጓል። ለዛም ነው ኢማኑኤል ማክሮንን ጨምሮ የተለያዩ የዓለማችን መሪዎች የኢራን የባሊስቲክ ሚሳኤልም በጣም አደገኛ ስለሆነ ልንመክርበት ይገባል ያሉት። ፒያሳ ኔትወርክን ስትከታተሉ ስለነበራችሁ ከልብ እናመሰግናለን። ከፒያሳ ኔትወርክ ጋር ተአማኒና ጥልቅ ዘገባዎችን እየኮመኮማችሁ ቤተሰብ ሁኑ፣ ተተርፋላችሁ እንላለን። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር እንድታደርጉም እንጋብዛለን። ሰላም ለዓለማችን።